እና እኛ በጉዲፈቻ ነው ልጅ የሆነው? በፍጹም ጉዲፈቻዎች አይደላችሁ፣ የእግዚአብሔር ልጆች ናችሁ። ለእግዚአብሔር የማደጎ ልጅ አይደለም ነህ። ይኖ የማደጎ ልጅ አይደለም ያልንበት ምክንያት ማደጎን በኢትዮጵኛ ስለተረጎምነው ነው። ማደጎን በባህላችን ስናውቅ የማደጎ ልጅ አይደለም። የማደጎ ልጅ ከልጅ ዝቅ ያለ ነው፣ አብሮ አይቆጠርም። ስንት ልጆች አሉ? 3 ልጆች አሉኝና አንድ ማሳድገው አለ ነው። እና ሲያስበው ኧረ በምንም አይነት እኔ ብለን ከኛ ተነስተን ወደ እግዚአብሔር ስለሄድን በጣም ብዙ ሰው የጉዲፈቻ ልጅ እንደሆነ አያውቅም ለእግዚአብሔር። ኤፌሶን ምዕራፍ 1 ልጆቹ ልንሆን አስቀድሞ ወሰነን። ለኮንሴፕት እዛ ላይ ያለው ኮንሴፕት ልጆቹ ልንሆን፣ ይቅርታ ኦሮምኛውን አበላሽቸው ከሆነ ጉዲፈታን ነው። በጉዲፈቻ አለው። አይናችሁ ፈቷል። አይ ነው ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። ኤፌሶን 1:4 ላይ ከዛ ቁጥር 5 ቀጥሎ እንደዚህ ይላል፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ። መስቀል ላይ የተሰራ ሥራ አለ። መስቀል ላይ ኢየሱስ የሆነው ነገር አለ። በሱ ሥራ ልጆች ልንሆን አስቀድሞ ወሰነን። ልጅነትን መካድ የኢየሱስን የመስቀልን ሥራ መካድ እናኛ በጉዲ ነገርን ታዲያ ከልጅነት ነው ወደ ልጅነት ያመጣችሁ እግዚአብሔር። ልጅ ነበራችሁ። ለዚህ ነው በመዳኑ ብቻ የማይበቃው የሀገራችን ክርስቲያን ማይነዝረው። ልጅ ነበርኩ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ፣ ለነዚህ ነው ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ፣ ከዚህ በላይ ምን ዲፋይናል? ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ልጅነት የተሰጠን ነው። ይሄ ምን ይባላል? ጉዲፈቻ፣ አዶፕሽን። ዮሐንስ 1:12 ላይ ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እንደዚህ ብሎ አላበቃም። እነርሱ ከምትለዋ ፊደል ምንጭ አመልካች ነች። ከእግዚአብሔር ተወለዱ እንጂ ከወንድ ፈቃድ፣ ከደም ፈቃድ፣ ከስጋ ፈቃድ አልተወለዱም። እነሱ ከእንግሊዝኛው ኦፍ ጋድ ምንጭ አድርጎ የሚናገረው እግዚአብሔርን ነው። ስለዚህ ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ይሄ ስልጣን የተቀበሉ የእግዚአብሔር ልጅ የመሆን ስልጣን የተቀበሉ ከየት ነው የመጡት ብሎ ምንጫቸውን ሲናገር እነርሱ የልጅነትን ስልጣን የተቀበሉ እነርሱ ከእግዚአብሔር ተወለዱ እንጂ ብሎ ሌላውን ውልደት እዛው ላይ ጽፎልናል። ከወንድ ፈቃድ፣ ከደም ፈቃድ፣ ከስጋ ፈቃድ አልተወለዱም። በፍጹም እዚህ ጋር ጉዲፈቻ ናችሁ አይልም። ከእግዚአብሔር የተወለዳችሁ የልጅነትን ስልጣን የተቀበላችሁ ብሎ የሚናገር ከፍጥረታችን ኤፌሶን 2:3 የቁጣ ልጆች ነበርን። አልገባኝም ካላችሁ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 እናንተ ከአባታችሁ ከዲያብሎስ ናችሁ። ይህን መንገድ ላይ ላሉ ኃጢአተኞች ለሚባሉ ያን ጊዜ እነዚህ ኃጢአተኞች ለሚባል ብሎት ቢሆን እነሱም የዲያብሎስ ልጆች ናቸው ኦፍኮርስ ይባላል። የሚያምኑትን አይሁድ ከአባታችሁ ከዲያብሎስ ናችሁ ያላቸው በፍጹም አማኞችን አይደለም። ከፊቱ የቆሙ ሊገሉት ምክንያት የሚፈልጉበት ፈሪሳውያንን ነው። ከአባታችሁ ከዲያብሎስ ናችሁ ያለ የማን ልጆች ነን? የቁጣ ልጆች። ለዚህ ነው የምንገረመው። እግዚአብሔር የሚያድነው በዚህ ስለሆነ he gave us a spirit of adoption for some reason አባት ብለን የምንጮህበትን የልጅነት መንፈስ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁ። ቀጥሎ እንደዚህ ይላል፣ የእግዚአብሔር ልጆች መሆናችንን ያ መንፈስ ከመንፈሳችን ጋር ይመሰክራል።
የእግዚአብሔር ልጆች መሆናችንን ያ መንፈስ አባ አባ ብለን እንድንጮህ የተሰጠን ያ የልጅነት መንፈስ ልጆች መሆናችንን ከውስጣችን ካለው ከመንፈሳችን ጋር ይመሰክራል። በፍጹም ጉዲፈቻ አይደለንም። ጉዲፈቻ ማለት በዚህ ዘመን ትርጉም የሱ ያልሆነውን ልጅ እንደ ልጄ አሳድገዋለሁ ብሎ መውሰድ ነው። እግዚአብሔር የሱ ያልሆነውን ልጅ እንደ ልጄ ያሳድጋለሁ ብሎ ከማንም አልወሰደም። አሮጌውን ሰው ከክፉ መሻቱና ከምኞቱ ጋር ሰቀለው። በራሱ አንድ አዲስ ሰው ፈጠረ። ተባረኩ። የእግዚአብሔር ልጆች ናችሁ። ጉዲፈቻ አይደላችሁ።